ቀስ በቀስ እየተሽመደመዱ እየፈረሱ ተደማጭነታቸው እየማማ እየሄደ ስለሆነ ወደፊት ለውጥ ለማምጣት የሚደረገው እንቅስቃሴ የበለጠ በሱ ላይ ያለውን ሽብር እየጨመረ የሚሄድ ስለሆነ ከዛ አኳያ ነው የስጋታቸው እያየለ የመጣው አስተያየት። እሺ በጣም አመሰግናለሁ። የመጨረሻ መልእክት ጃዋር፣ እንግዲህ በህብረተሰቡ ውስጥ ያለው ስጋት ብቻ ስላልሆነ ተስፋም ነው በጣም በስፋት የምንመለከተው። እሱንም በጣም ማንሳት አለብን ብዬ አስባለሁ። በተለይ በቅርቡ ይህን 2-3 ወር አይ ቲንክ በጣም ቅድም እንደጠቀስከው ብዙ አይነት ተስፋ አለ ማለት ሀዘኑና ምሬቱ ነበር፣ ግን ይሄ ነገር ይለወጣል የሚለው ተስፋ በቅርብ ጊዜ የበለጠ ከፍ እያለ መሄዱን እመለከታለሁ። እኔም በተለይ በዚህ እንዲህ እንዳለው አይነት ውይይት ህብረተሰቡ በሚመለከትበት ወቅት ትልቅ ተስፋ ያጭራል። አብሮነት ከሪዮት ሚዲያ ጋር ባስተባበረውና ሁለታችሁም በተሳተፋችሁበትም ትልቅ ዝግጅት ከሱም ቀጥሎ ደግሞ አሁንም ሁለታችሁም ያላችሁበት ጥምረት በቅርቡ በሰጠው ጋዜጣዊ መግለጫ ባደረገው ውይይት ከዛም በኋላ በተደረጉ ውይይቶች ሁሉ ሰው ተስፋ አለው። ስለዚህ እንደው ተስፋውን የበለጠ ከፍ ለማድረግ እውነታም ላይ ተመስርቶ ማለት ነው በአገር ውስጥ ዜጎችም ሆኑ ቡድኖች አገዛዙን በማዳከም ለህልውና ትግሉም ሆነ ለለውጡ አስተዋጽኦ ለማድረግ እንዲችሉ ያሰባችኋቸው አክሽን ፕላንስ አሉ ወይ? አሁን በዝርዝር እንድታወረኝ አይደለም፣ ግን ዝግጁነታችሁን በተመለከተ ነው መጠየቅ የፈለኩት። ማንም አስተዋጽኦ ሊያደርግ የሚችልባቸው አደጋቸው የቀነሰ ግን ደግሞ ከፍተኛ ለውጥ ሊያመጡ የሚችሉ አክሽን ፕላንስ አሏችሁ ወይ? ቀጣዮቹ የትግል ምዕራፎች በአጠቃላይ ይገለጹ ቢባል ምን ይመስላሉ ትላለህ? እሱም በተመለከተ አስተያየትን ስጠና ውይይታችንን እናጠቃለን። አክሽን ፕላን አለን። ጊዜው ሲመጣ እንደየ አስፈላጊነቱ የሚገለጹ ይሆናሉ። ሎክ አንድ ነገር ብዙ መጠራጠር አያስፈልግም። አብይ ይወገዳል። ላስኖ ተብዬ አሁን አንተ ያነሳቸው ብዙ ነገሮች ነካካ። ለምሳሌ አብይ የፈጠረውን ችግር እቺን ሀገር እንዴት ነው አብይ ከፈጠረው ችግር የምንታደጋት ነው? አሁን አንድ ቅድም ለገዱ ጠይቀዋል። የጦር መሳሪያ ቁጥሩ መስፋቱ ብቻ አይደለም። there is privatization of violence። ምናልባት ከ2 ሚሊዮን በላይ የሚሆን የታጠቀ ሰው አለ፣ የመንግስትና ጸረ መንግስት አይደል ዛሬ ግን ዲስኦርጋናይዝድ ነው። 2 ሚሊዮን ወታደር በአንድ አመራር ስር በአንድ ተቋም ስር ሲኖር ብዙም ችግር የለውም። በሁለቱም ራሱ ቢኖር አሁን ችግር የለውም። አማጺና ኢህአዴግና ደርግ በሆነ መልኩ ግን ብዙም ትሬ አሁን የመንግስት ራሱ በአንድ እዝ ስር አይደለም ያለው። መንግስታዊነት አገሪቷን መንግስታዊነት ከማሳጣቱና ተቋማትን ከማድቀቃቸው የተነሳ ዛሬ እኮ ሪፐብሊካን ጋር ትከራያለህ፣ ፖሊስ ትከራያለህ፣ የራስህ እስር ቤት ይኖራል፣ ሰው አፍነህ ማስመጣት ትችላለህ። ለግል አገልግሎት ነው ማለት ሪፐብሊካን ጋር ለግል አገልግሎት። ሴኩሪቲ ድሮ የመንግስት አገልግሎት ነው። ሰው የሚያስረው ሰው የሚገለው መንግስት ነው ወይ አማጺ ነው፣ ሁለት። አሁን እኮ ፕራይቬታይዝድ ሆነ። ትልቁ ስራችን ፊዚካል የአካላዊ ጠመንጃን አካላዊ መሳሪያ ማስፈታት አይደለም። የኛ ሰው አይምሮ ሚሊታራይዝድ ሆኗል። we have to demilitarize the mind። የኛን ህዝብ አይምሮውን ትጥቅ ማስፈታት አለብን። ይሄን ለማድረግ ለምንድን ነው የኛ ህዝብ አይምሮ የታጠቀው መሳሪያ ያነበረው? ኢንሴኩሪቲ ነው። ደህንነት አጣ፣ የደህንነት ዋስትና አጣ። ኢህአዴግም ደርግም ንጉሱም አፋኝ ነበሩ፣ ጨቋኝ ነበሩ። ሰው ግን መንግስት ምን በታጠፋ መንግስት እንደሚያስር ምን እንደሚገልጥ ታቅ ነበር። there was a clear demarcation ሬድ ላይኖች ነበሩ። አሁን መንግስት የዱርዬዎች መጫወቻ ስለሆነ የምትነዳው ያስከው ስልክ ወይ ደግሞ የምትነዳው መኪና ከወደደ አንድ ፖሊስ አንድ ሚሊሻ ብድግ አድርጎ አስሮህ ይሄን ካልከፈልክ በላይ አትወጣም ይልሃል። ሰው መሳሪያ የያዘው ትልቁን የፋኖና የኦላን በከፍተኛ ደረጃ ያለውን የተደራጁትን ድርጅቶች ታዋቸውና ኢቭን በየቤቱ ሰው መሳሪያ ገዝቶ ያዘው ለምንድን ነው? ኢንሴኩሪቲ፣ የደህንነት እጦት። በማንኛውም ጊዜ ልታፈን ይችላል፣ ልገደል ይችላል፣ ልዘረፍ ይችላል የሚለው ፍራቻ ያን ማርገብ ማስፈለግ አንደኛ። በሁለተኛ ደግሞ በፖለቲካ ሞቲቬትድ ሆነው በትጥቅ አመጽ ላይ የገቡት
የመሳሪያ ፍቅር እኮ የላቸውም። እነዚህ ሰዎች እኮ ከማርስ አልመጡም፣ ከአፍጋኒስታን አልመጡም፣ እናውቃቸዋለን። ድሮ አንዳንዶቹ ድሮ በኢህአዴግ ጊዜ ትጥቅ ይዘው ጫካ የነበሩ ኤርትራ የነበሩ ናቸው። ለውጥ መጣ ስንላቸው ሲባሉ አስቀምጠው የገቡ እኮ ናቸው ተመልሰው መሳሪያ ያነሱት። የፖለቲካ ሊቁና የፖለቲካ አመራሩ ኃላፊነት እነዚህን ሰዎች ገፍቶ ቦታ አጥቦባቸው ቀጥቅጧቸው። እኔ እኮ ወይላ የገቡ ልጆች እስር ቤት መጥተው በኢህአዴግ ጊዜ ሲታሰሩ የነበሩ እኛ ስንታሰር ቀጥቅጧቸው። እኔ ከዛሬ ጀምሮ ወንድ ልጅ አንተ በሰላማዊ ትግል እንደምታምን አውቃለሁ። እኔ ግን ከእንግዲህ ጀምሮ የወንድ ልጅ እጄን እንደበግ ይዞ አስሮ አይቀጠቅጠኝም ብሎ ገብቶ የወይላ ኮማንደር ነው አልኩ። ሲሚላር ስቶሪ በትግራይ በእንትን ያለው ሶ we must work towards demilitarizing the mind። አሁን የዲስከስ እያደረግን ያለ ነው እንደዚህ አይነት ጥልቅ ጉዳዮችን ነው። እንዴት ነው ይሄ ዝም ብሎ ትጥቅ ፍታ ብትለው እዛው ሊገባልህ አይችልም። ትጥቅ ያስነሳውን ችግር ምንድነው? ከዛስ እንዴት እንፈታዋለን? መቼ እንፈታዋለን? ስቴፕ በስቴፕ አብይ በወደቀ በማግስቱ ላይሆን ይችላል። ፕሮሰሱን ትጀምረዋለህ። ካሁኑ ጀምረህ እየተወያየህ በሂደት በሽግግር ወቅቱ እኔ እርግጠኛ ነኝ አንድ ነገር ችልበልና ጀርሰለት ይል ቅድም ብያለሁ። ዋር has had humbling effect ህዝባችን ላይ በተለይ ደግሞ የዘንድሮ ጦርነቶች ድሮ እንደሚደረገው በሐረርጌ በረሃ፣ በወገዴን በረሃ፣ በትግራይ በረሃ፣ ኤርትራ በረሃ አይደለም። ጦርነት አይቶ በማያውቀው ሴትልድ የሆነው ገበሬ ወለጋ ላይ፣ ሸዋ ላይ፣ አርሲ ላይ፣ ጎጃም ላይ፣ ጎንደር ላይ፣ ወሎ ላይ ነው የተካሄደ ያለው፣ ፕላቶ ላይ ነው። ስለዚህ ቅድም ገዱ እንዳለው በእያንዳንዱ ሚኒስትር ቤት አንኳኩቷል ሞትና መፈናቀል። ይሄ ሰዎች ህዝባችን ከተመለከትክ ጦረኝነት ስሜቱ ቀንሷል። ሰዎችን በህዝባችን መካከል የጦርነት አደጋ ከመቼውም በላይ ህዝባችን ተገንዝቧል። ኢቭን ትጥቅ ይዞ ጫካ ያለው እንደ ድሮ ብቻዬን አሸንፌ መፍትሄ አመጣለሁ እያለ አይደለም። ለዛ ነው እየተወያየን ያለ ነው። ለዛ ነው ጫካ ቁጭ ብሎ ደውሎ ስብሰባ የሚሳተፈው እያንዳንዱ ኮማንደሮቹ። ስለዚህ ተስፋ አለኝ። ቅድም ካልኩት አንፃር ትልቁ ነገር ይሄንን የህዝብ ፍላጎት ይሄንን ህዝብ ውስጥ ጠልቆ የገባውን ስሜት harness አድርጎ ፕሮፐር የሽግግር ፕላን አዘጋጅቶ በሁሉም አስተዋጽኦ የሚያደርግበት የሽግግር ፕላን አዘጋጅቶ እርስ በርስ ተማምኖ ለህዝባችን ደግሞ ማስተማመኛ አሹራንስ ሊሆን በሚችሉ መልኩ ኮሙኒኬት አድርጎ ወደ ሽግግሩ መሄድ ነው። የድህረ አብይን የማምጣት አብይን የማስወገድ እሱ ኮምፕሊኬትድ አይደለም። አብዛኛውን እሱ ራሱ ይሰራዋል። አጠገቡ ያሉትም ከበው ያሉትም ፈርተው ልክ አንተ መታረሰው ጥያቄ ሳልተመለሰላቸው ብቻ እዛ ይቆዩ ሰዎች አሉ። ይሄ የፖለቲካ ስራው ሲያልቅ ወዲያው የሚያልቅለት ጉዳይ ነው። ከአብይ ማግስት ያለው ነገር ላይ ነው ከፍተኛ ሐሳብና ስራ የሚያስፈልግ። ገዱ ለተቃዋሚዎቹ ምን ትላለህ? ይሄንን አጋጣሚ ተጠቅመህ መልእክት ብታሻግርና let me give you the last word። ተቃዋሚዎቹ ምንድነው እምልህ አሁን አገር እንደዚህ ባለ በጣም አስቸጋሪ ሁኔታ ባለችበት ጊዜ የተለያየ የፖለቲካ አስተሳሰብ ያለው ሰው ይችላል። በግለሰብ ደረጃ የማይግባቡ ሊሆኑ ይችላል። በቡድን አለመግባባት ሊኖር ይችላል። በፖለቲካ አቋም በርዕዮተ ዓለም አለመግባባት ሊኖር ይችላል። ነገር ግን እነዚህ ሁሉ የሚቀራረቡትም ወይም ደግሞ በምርጫ ልዩነታቸውን መሰረት አድርገው ምርጫ ህግ የሚፈቱት አገር ሲኖር፣ ስለዚህ መጀመሪያው ጉዳይ ተቃዋሚ የሆኑት ሁሉ መጀመሪያ ራሳቸው ተቃዋሚዎቹ ዊዝን እንደ ድርጅትም ካሉ እንደ ድርጅት ራሳቸው ውስጥ ከራሳቸው ጋር መታረቅ አለባቸው የሚል እምነት አለኝ። ከራሳቸው ጋር አሁን ኢትዮጵያ ውስጥ ጠብ ያለው አንዱ ከአንዱ ጋር ብቻ አይደለም፣ ዊዝን ነው። ከሌሎች ከተቃዋሚዎቹ ጋር የመቀራረብ ሁኔታ በሀገር ጉዳይ ላይ የግድ ጀዋርና እኔ አንድ ላይ እዚህ አሁን ስንነጋገር ይሄ አገዛዝ የሀገር ጠንቅ ነው፣ የህዝብ ጠንቅ ነው፣ መወገድ አለበት ብለን አቋም ስንወስድ በሁሉ ነገር ተስማምተናል ማለት ላይሆን ይችላል። ተፈጥሯዊ ነው፣ የምንለያይባቸው ነገሮችም ይኖራሉ። ነገር ግን
የመጀመሪያው ቅድመ ሁኔታ ሀገራችንን እናድን። ከዚያ አኳያ ተቃዋሚዎቹ በዚህ ላይ መተባበር አለባቸው የሚል እምነት አለ። ሁለተኛ ተቃዋሚዎቹ ኮንስቲትዩዌንሳቸው የሚመሩት ህዝብ አለ፣ የሚደግፋቸው ህዝብ አለ፣ በትክክለኛው መንገድ ማዘጋጀት አለባቸው የሚል እምነት አለ። ወደ አብይ መጨረሻ ላስት እንትኑ የሚሆነው ምንድነው? የሚሞክረው አንዱን ህዝብ በሌላው ላይ ማነሳሳት ነው። አሁን አማራ ክልል ውስጥ ሰክሰስፉሊ የአማራ ክልል የጸጥታ መዋቅርን ከፋኖ ጋር እያዋጋ ነው። አሁን ይሄ መቀየር አለበት የሚል እምነት አለ። ኢሊቱም ተቃዋሚ ፖለቲካ ኃይሎችም ሁሉም የፋኖ አመራሮችም እና በክልል ውስጥ በየደረጃ ያሉ አመራሮች ስቃይ ውስጥ ናቸው። ራሳቸው መቀራረብ አለባቸው ማለት ነው። የጎንዮሽ መነጋገር አለባቸው። በተመሳሳይ ኦሮሚያም፣ ደቡብ፣ አሁን ትግራይ ሪሌቲቭሊ አንድ ጠንካራ የሆነ ፖለቲካል ኮሚኒቲ አይነት እንትን የነበረው ነው። አሁን እዛም ውስጥ ችግሮች አሉ እና እነዚህ ሁሉ የጎንዮሽ ትግሎች፣ የጎንዮሽ መናቆር ዊዝን አንድ ክልልም ሊሆን ይችላል፣ ተሻጋሪም ሊሆን ይችላል። የጎንዮሾቹን ወደ ጎን ትቶ ለመተባበር መዘጋጀት ያስፈልጋል የሚል እምነት አለኝ። መዘጋጀት አሁን ህብረተሰቡ የኢትዮጵያ ህዝብ የሚፈልገው ነገር የሚጥመው ቋንቋ መተባበር፣ መለያየት አይደለም። አሁን ኢትዮጵያ ውስጥ እኔ ተስፋ የማደርገው ምንድን ነው? አሁን አንዱን ህዝብ በሌላ ላይ ለማነሳሳት ቢሞከርም አይሰራም። ህዝቡን እጅ ብሎ ተሰልችቶታል። ስለዚህ ምንድን ነው በበጎ የመፍትሄው አካል መሆን አለበት እያንዳንዱ ተቃዋሚ ማለት ከሌሎቹ የሌሎቹንም ፔን ሼር ማድረግ፣ የአንዱን ህዝብ ስቃይ በደል ሌላኛው ሼር ማድረግ። አሁን ተቃዋሚዎቹ አንዱ እኔ ስለራሴ ስለ አማራ በበደል ጀዋር ስለ ኦሮሞ ከሆነ ነገሩ ያው የራሳችንን እያጎን ነው የምንቀጥለው። ስለዚህ ፔኑን ሼር መደራረግ ያስፈልጋል ማለት ነው እና ቀስ እያለ እስከምን ድረስ አስባለሁ መሰለህ አሁን ብሔራዊ ምክክር የሚባል መድረክ አለ። ኢቨን በዲያስፖራ ያለው ራሱ ኢትዮጵያዊ ራሱ የኢትዮጵያውያን የምክክር መድረክ እንትን አድርጎ መቀራረብን እየፈጠረ መሄድ መቻል ያለበት ነው። አገር ቤት ያሉትም ሆስታይል ነው ሁኔታው፣ ግን በሚችሉት መንገድ መቀራረብ መቻል አለባቸው። ህብረተሰቡን ግፊት ማድረግ ያለበት ተቃዋሚዎች አሁን በተናጠል ትንሽ ስሜቶችን እየቀሰቀሱ አንዱ በአንዱ ላይ እንዲነሳ ሳይሆን ሁሉም ነገር ይሄንን የከፋ አገዛዝ ለማስወገድ ሁሉም በአንድ ላይ እንዲሰለፍና በአንድ ላይ እንቅስቃሴ እንዲኖር ማድረግ ነው። ሌላ ተቃዋሚዎቹ አገር ቤትም ያሉት ይሁን ውጭም ያሉት ይሁን በትጥቅ ትግል የሚታገሉትም ይሁን በሰላማዊ መንገድ የሚታገሉ ለድህረ አብይም ይሁን ላሁኑ ህብረተሰቡን ባለቤት እያደረጉ መሄድ ይግድ። ህብረተሰቡ ባለቤት ከሆነ አሁን ንቃት ወስዷል። በ66 ህዝብ በፈጠረው እንቅስቃሴ አንድ ኃይል ወሰደው፣ ሌላ ደግሞ እንዲያለ አሁን የኛ የቅርብ ጊዜው እንደዛ ሆነ። ካሁን በኋላ ህዝብ ራሱ የለውጡ ባለቤትና በሱ ፍላጎት የሚገራ ሁኖ እንዲሄድ የሚያደርግ ትብብርን እየፈጠሩ እና በሂደቱ ላይ ተሳትፎ በተለይም ደግሞ በሚጠኝነት ንቅናቄ ውስጥ ህዝቡ እንዲገባ ማድረግ ተቃዋሚዎቹም ከሰሩ ምናልባትም ኢትዮጵያ ውስጥ አሁን ሁሉንም ነገር ሞከር ነው። እርስ በርስ ማለቱን በብሔርም ተቧርነን መጋጨቱን በጦርነትም ቅድም እንዳለው ጦርነት አይቷቸው በማያውቁትም አካባቢ ሁሉ ጦርነት ተካሄደ። እነዚህ ሁሉ አልሰሩም። ማታለልም ተሞከረ፣ በኃይል መጨፍለቅም ተሞከረ፣ አይሰራም። ከአሁን በኋላ ኢትዮጵያ ውስጥ ሊሰራ የሚችለው ምናልባትም ለእኔም እንደ አንድ እንደው ተስፋ መስሎ የሚታየኝ ነገር ምንድነው ወደ ዲሞክራሲ የምንሄድበት መንገድ የተሻለ እድል እየተፈጠረ ይመስለኛል። መንግስት በሌለበት ኢትዮጵያ መንግስቱ 4 ኪሎ አንዱ የጎበዝ አለቃ ሆኖ ጦርነትንም ግጭትን የሚቀሰቅሱ ነው ባለበት ሁኔታ ህዝብና ህዝብ ለመጋጨት ፍላጎት የለው፣ በሰላም መኖር ነው። አሁንም ህዝቡ ፍላጎት ያለው ምንድነው ህግና ስርዓት እንዲከበር ነው። መንግስቱ ህገ ወጥነትን ስርዓት አልበኝነትን ነው ፐርፔቹዌት የሚያደርገው እንትኑ ሁሉም ነገር። አሁን በእውነቱ ለመናገር ህግ ማስከበር የሚባል ነገር የአብይ አገዛዝ የብልጽግና አገዛዝ ህግ ማስከበር ሊለው የሞራልም